ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ትራምፕ በሚኒሶታ የሚወሰደው እርምጃ እርገብ እንደሚል አስታወቁ። ስደተኞች ላይ በሚፈጸመው ወከባ ምክንያት ተቃውሞ በተነሳበት ሚኒሶታ ግዛት የሚወሰደው እርምጃ በጥቂቱ እርገብ እንደሚልም ፕሬዝዳንት ዶናልድ ትራምፕ አስታወቁ። በሚኒሶታ ህዝባዊ ተቃውሞ ተባብሶ ሲቀጥል 2 አሜሪካውያን ተገድለዋል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቆይታም ሁለቱ ግድያዎች መጥፎ ናቸው፣ ዋናው ነጥብ መጥፎ መሆናቸው ነው ብለዋል። ታህሳስ መግቢያ ላይ ሮኒ ጉድ የተባለችው የ37 ዓመት ሴት በስደተኞች ጉዳይ መስሪያ ቤት የጸጥታ ባልደረቦች ስትገደል፣ ባለፈው ሳምንት ደግሞ አሌክስ ፔሬት የተባለ ግለሰብ መገደሉ ከፍተኛ ቁጣ አስነስቷል። ህዝባዊ ተቃውሞ ያስነሳው የአሌክስ ግድያ ዲሞክራቶችና ሪፐብሊካኖችን ጭምር አስቆጥቷል። የትራምፕ አስተዳደር የሚወስደው እርምጃ ለማርገብ የወሰነውም ለዚህ ነው። ሰኞ ዕለት የሀገር ውስጥ ደህንነት መስሪያ ቤት በሚኒሶታ የሚወስደው እርምጃ የሚመሩት የድንበር ጥበቃ ኃላፊ ግሪከር ቦቪኖ ከግዛቱ ለቀው እንዲወጡም ወስነዋል። የትራምፕ የድንበር ጉዳዮች ሹመኛ ቶም ሆማን ግሪከር ቦቪኖን ተከተው ወደ ሚኒሶታ አቅንተዋል። ቶም ሆማን ከሚኒሶታ አገረ ገዥ ቲም ዋልዝ፣ ከከንቲባ ጆ ኮፌሬ እና ከጸጥታ ባልደረቦች ጋርም መወያየታቸውን በማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ጡረታ የወጡ ወታደሮች በሚታከሙበት ሆስፒታል ውስጥም የጽኑ ህሙማን ክፍል ነርስ የነበረው አሌክስ ግድያ በጣም አሳዛኝ ክስተት ሲሉም ትራምፕ ገልጸዋል። አሌክስ ሀገር በቀል አሸባሪ በሚል ፈርጀነው ይሰማሙበት እንደሆነ በጋዜጠኞች ጠይቀው ያንን አልሰማሁም ሲሉም መልሰዋል። አክለውም መሳሪያ መያዝ አልነበረበትም ብለዋል። የሀገር ውስጥም ደህንነት ጸሐፊ ክርስቲያን በበኩላቸው አሌክስ የተገደለው ሽጉጥ እያወዛወዘ ስለነበረ ነው ብለው በህጋዊ መንገድ በአሌክስ ስም የተመዘገበው መሳሪያ ከተቀማ በኋላ እንደተገደለም ገልጸዋል። የጸጥታ ባልደረቦች የተኮሱበት መሳሪያው አልሰጥም ስላለ ራሳቸውን ለመከላከል በሚል እንደሆነ ገልጸው በቦታው የተገኘው በሰላማዊ መንገድ ተቃውሞን ለመግለጽ ሳይሆን ነውጥ ለማስነሳት ነበር ብሏል። ትራምፕ በሚኒሶታ ግዛት ያሰማራቸው 3,000 ስደተኞች ኦፊሶችም እንዲያስወጡ ጫናው በርትቷል። ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ በሚኒሶታ ያሰማሩት ኃይልም ተከላክለዋል። በሺዎች የሚቆጠሩ ወንጀለኞችን ከግዛቱ አስወጥተናል፣ የወንጀል ቁጥር ከፍተኛ ነበር። ቶም ሆማን በቦታው ይገኛል፣ የሚወስደው እርምጃ ይረገባል ሲሉ ምላሽ ሰጥተዋል። ስደተኞች ወደ መጡበት ሀገር በመመለስ ላይ የተሰማሩት የዋይት ሀውስ አማካሪ ስቴፈን ሚለር ከሲኤንኤን ጋር ባደረጉት ቆይታ ዋይት ሀውስ ለሀገር ውስጥ ደህንነት መስሪያ ቤት በሰጠው መመሪያ መሰረት ተጨማሪ ኃይልና ወደ ሚኒሶታ የተላከው ለማምለጥ የመሞከር ወንጀለኞችን ለመያዝ ነው ብለዋል። የአሜሪካ የጉምሩክና ድንበር ጥበቃ ይህንን ፕሮቶኮል ለምን እንዳልተከተለ ምርመራ እንደሚያደርግ ገልጸዋል። ከሪፐብሊካን ፓርቲ አመራሮች የተወሰኑ የአሌክስ ግድያ ላይ ምርመራ እንዲካሄድ ጠይቀዋል። የሞርሞን ሀገረ ገዥ ፌሊክስ እና የኔብራስካ ሴናተር ፒት ሪካስተር ተቃውሟቸውን ከገለጹ መካከል ይጠቀሳል። የኔብራስካ ሴናተር ፒት ሪካስተር ሀገሪቱ አስደንጋጭ ነገር ነው የተመለከተችው፣ በጉዳዩ ላይ ምርመራ መደረግ አለበት ሲሉም በኤክስ ገጻቸው ጽፈዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።